ትሸሻት ለምንድነው ከሄርሚስ ከእንትናስ ለምንድነው የምትሸሻው? እኛ ሲጀምር አንተን አይደለም ካገር ውጣ ሽሽ ተደበቀ ያልን ሄርሜላን ነው ካገር ውጪ ወይም ደግሞ ከአካባቢ ራቂ ከአብርሽ ሽሺ ያልናት። አንተ ግን ለሄርሜላ ይመክርናትን አንተ ልትተገብረው ነው። ወንድ ልጅ ነህ፣ ነገሮችን በፊት ለፊት ተጋፈጥ። ሁለቱም ምክንያታቸውን ተናግረውሃል። ሁለቱም እራሳቸው እንዳልሆኑ ነግረውሃል። ማን ትክክለኛ ይሁን ማን ደግሞ ውሸታም ይሁን ጠንቅቀህ ታውቃለህ። ስለዚህ ለምንድን ነው የምትሸሸው? ምንም እኮ የሚያሸሽ ነገር የለም። ምንም ደግሞ ከአካባቢ ርቀህም ልታስብበት የሚገባ ነገር የለም። ግልጽ እኮ ነው ማን ጋር እውነት እንዳለ ማን ጋር ደግሞ ውሸት እንዳለ ግልጽ ነው። አንተ አሁን መረገጥ ስላልፈለክ ነው መሸሽን የመረጥከው ማለት ነው። እኔ ስነግርህ ሄርሜላ ናት እውነተኛ ማለት ነው። ሄርሜላ ናት እውነተኛ። እስኪ የእናትህን ልጅ ለብቻው አግኝተህ ሩታ እኔ ከታመምኩ ጀምሮ ምን እያደረገችብኝ ነበር? የት ይዛኝ እየሄደች ነበር? ምን እያደረገች ነበረ? ምን እያሴረች ነበረ? ምንድን ነበር ምታበሉኝ? እስኪ በእናቴ ጡት ይዤሃለሁ ንገረኝ ብለህ የእናትህን ልጅ ቀስ አድርገህ አግባብተህ ወይም ደግሞ አብዬ ጋር ወስዳ አስለፍልፈው አናዛው ይነግርሃል ማለት ነው። እውነት ደግሞ ትሳሳለች እንጂ ምንድን ነው ይሄ መበጠሷ ምንድን ነው የሚባለው? እውነት ትሳሳለች እንጂ አትበጠስም ነው የሚባለው። እውነት ማለት ነው። ልትሸፍኗት፣ ልታዳፍኗት፣ ልታለባብሷት ትችላላችሁ፣ ግን ደግሞ ተደብቃ መቼም ቢሆን አትቀርም ስነግራቸው ማለት ነው። ይሄንን ልታሰምሩበት ይገባል። ገባችኋ? አሁን እኛ ለሄርሜላ ተደበቂ፣ ራስሽን አሽሺ፣ ተደበቂ ብለናት ነበረ። በስተመጨረሻ አንተ ልትደበቅ ነው ማለት ነው። አንተ ግን መደበቅ የምትደበቅበት ምክንያት አንዳችም ነገር የለም። ለምን እንደሆነ ታውቃለህ? ምክንያት የለህም። ሁለቱም ትክክለኛው ነገር ተናግረዋል። እህቶች አሉ፣ ወንድሞች አሉ፣ ቪዲዮ አለ። ፊት ለፊት ለምንድን ነው የማትጋፈጠው? ወንድ ልጅ ነህ አይደለ? በቃ ተናገር። ሩታን ለምንድን ነው እንደዚህ ያደረግሽብኝ በላት። አንተ ግን አሁን ሩታን መታ ይቅርታ ጠይቀ ምናምን በቃ ለጊዜው ራሴ ማረጋጋት አለብኝ እና ልጁ የሚያስፈልገው ነገር ካለ እሷም ደግሞ ልክ እንደሚያፈቅር ሰው ሪያክት ትሰራይ። ተመስገን። ሄርሙ እኮ ከመጣ ጀምሮ ብዙ ማሻሻል ታገኝተዋል። ልብስ ብቻ አይደለም፣ የፀጉር ስታይልም አይደለም፣ ኮፍያም ብቻ አይደለም እንዴ። አረ አብርሽ እኮ ከዚህ በፊት ጥሏት ሲሄድ እንዴ ረሳችሁት እንዴ? ጥርግ በል የትም ብትሄድ አታድን፣ እሰራልሃለሁ፣ እመጣልሃለሁ ብላ ነበር የምትለው። አሁን ግን እና በቃ ልሳምህ እና እስኪ በቃ ልክ እንደሚያፈቅራት ዳኒ ነው ሩታን በደንብ የተረዳት ማለት ነው። ለማንኛውም አብርሽ እውነትን አትሽሽ፣ ብትሸሽም ትከተልሃለች እውነት። ሄርሜላን ንጹህ ሴት ናት፣ እየገፋሃት ነው። የእውነት ለሄርሚ በጣም ትልቅ ዋጋ ነው የምትከፍለው። አስረግጬ ነው የምነግርህ። እሺ ደግሞ እኛ ሄርሜላን ነው ትጥፋ፣ ትሽሽ፣ ትደበቅ ያልነው እንጂ አንተን አይደለም። አንተማ ስንቴ ተደብቀ ኖርክ እንዴ? ሩታ ጋር በነበርክ ጊዜ እኮ ሩታ ሸሽተህ እንደመጣህ ነው እየተናገረችብህ ያለው። ሄርሜላም ወስዳ እረፍት እንድታደርግ አድርገሃለች። ምንም አሁን ሄደህ እረፍት የሚጠበቅብህ ነገር የለም። በቃ አንተ ደህና ነህ። አሁን እስካሁን ድረስ ፈዛ ምንም ነገር አታደርግም ነበረ። እንዲህ ብለህ ነበር የቀረው 1 ወር በሙሉ። የአንድ ወር በሙሉ እረፍት ወስደሃል። ነገሮቹ ላይ ውሳኔ ስጥ፣ አትሽሽ። ወንድ ልጅ አይሸሽም፣ ፊት ለፊት ነው የሚጋፈጠው። እሺ ዳዲ ነው ማንንም ይቅርታ አትበል። እውነትን ነው የተጋፈጥከው ከልክ በላይ ማለት ነው። በቃ እውነትን ነው የተጋፈጥከው። እግዚአብሔር ይስጥ። ለአብርሽ እንዲመዳን ያንተም ተጽዕኖ አለበት። ገባህ? ያንተም አስተዋጽኦ አለበት። ከሄርሜላ ጎን ሆነ ባትረዳቸው፣ ከቡዜ ጎን ሆነ ባትተባበራቸው ይሄ አይመጣም ነበር። ግን አብርሽ ማፊ ፋይዳ ነፍስሽ ወላሂ